ኦኬ ተማሪዎች በጣም አሪፍ ፓርት ቱን ቀጥለናል ማለት ነው። በባለፈው ሌሰናችን ያው ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ዩኒት ዋንን የዘጠነኛ ክፍል ሙሉ ዘሆል ቴክስት ቡክ ኮንተንቱን አንድ በአንድ ሪቫይዝ ያደረግንበት ነበረ። ይሄ ፓርት ደግሞ ምንድነው ከ2014 ጀምሮ እስከ 2017 ድረስ የመጡ የኢንትራንስ ኤግዛሞች እና እንዲሁም ደግሞ የሞዴል ኤግዛሞች ኮሌክሽን አድርገን ያሰባሰብንበት ጥያቄ ነው። ኮንተንታችንን ሪቫይዝ ካደረግነው በኋላ አሁን ደግሞ ጥያቄዎቹ ምን ይመስላሉ የሚለውን አንድ በአንድ በኤክስፕሌን እያደረግን የምንሰራበት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ካላችሁ ነው እንጂ እዛ የመጀመሪያው ፓርት ዋን ላይ አብራችሁን የተከታተላችሁ ካላችሁ ምንም ችግር የለውም። ቀጥታ ወደ ጥያቄው አብራችሁን ትሄዳላችሁ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ለሌሎችም እንዲደርስ ሼር በማድረግ ለእኛም ትብብር ነው፣ ለእናንተ በጣም ቆንጆ ይሆናል ማለት ነው። ምናልባት ለዚህ የትምህርት አክሰስ ያላገኙ ሀገራችን የተለያዩ አካባቢዎች ስለሆነ ሊኖሩ ስለሚችሉ እና እንዲሁም ደግሞ ፕራይቬት የሚፈተኑ ተማሪዎች ሊኖሩ ስለሚችሉ ስላሉም ደግሞ ለእነሱ ሼር ብታደርጉላቸው በስራ ብዛት ምክንያት ጥናት ምናምን ላይኖር ስለሚችል ይህንን ካዩ በእርግጠኝነት ጥሩ ነገር ይዘው ስለሚሄዱ ሼር እንድታደርጉላቸው ለእኛም ትብብር ስለሆነ ማለት ነው። ቀጥታ አሁን ወደ ስራችን እንቀጥላለን ማለት ነው። በጣም አሪፍ። የመጀመሪያው ምንድን ነው የሚለው ሌት ኤ የተባለ ኤ እንደዚህ አይነት ሴት ይዟል። ቢ ሴት which one of the following is not true ነው የሚለን። ትክክል ያልሆነው የትኛው ነው ነው የሚለን። ምንድነው የሚለን ብራስ 3 is a subset of A። ይሄ በጣም ትክክል ነው። ትክክል ነው። ይሄ ለምን ውስጥ ላይ ያለው ይሄ እንደ አንድ ነው የሚቆጠረው ማለት ነው ብለናል። 4 is an element of A። ይሄ ፎልስ ነው። 4 ተነጥሎ መውጣት አይችልም። 4 እዚህ ጋር ከሆነ ምንድነው የሚሆነው 3,4 እና is an element of A መሆን ይችላል እንጂ በዚህ መውጣት አይችልም። መልሳችን የምንመጣው ቢ መጣ። አሁን ኢምፕቲ ሴት ሳብሴት ኦፍ ኤ ትክክል ነው። ምን ብለናል? ኢምፕቲ ሴት ሳብሴት ኦፍ ኤኒ ሴት ስለ 1 2 3 1 2 ኤንድ 5 ሳብሴት ኦፍ ኤ ፕሮፐር ሳብሴት ኦፍ ኤ በጣም ትክክል ነው። መልሳችን ምን መጣውን ቢ መጣ ማለት ነው። አሁን ምን ያህል ሰብሴት አለው ይሄ? ነምበር ኦፍ ኤ ስንት ነው? እዚህ ጋር አንድ ማሰብ ያለ ነምበር ኦፍ ኤ ማለት አንድ ሁለት እነዚህ እንደ አንድ ነው የሚቆጠሩት አራት አለው ማለት ነው። ቱ ዘ ፓወር ኦፍ ኤን ምን አለው? ሰብሴት አለው። እሺ ቱ ዘ ፓወር ኦፍ ኤን ማይነስ 1 ምን አለው? ፕሮፐር አለው። ፕሮፐር ሰብሴት አለው። ይሄ ማለት ምን ማለት ነው? ይሄ ማለት ቱ ዘ ፓወር ኦፍ 4 which is equal to 16 ሰብሴት አለው። እንዲሁም ደግሞ 16 ማይነስ 1 15 ምን አለው? ፕሮፐር ሰብሴት አለው ማለት ነው። ይችን በደንብ እንድትይዙ ነው። በጣም አሪፍ። ሁለተኛ ምንድነው የሚለን let a which is equal to x such that x square minus 4 is equal to 0 እና b ደግሞ x is a factor of a positive factor of 4 ነው። መጀመሪያ a ማን ነው የሚለው ነው። ኤ ማን ነው? ኤክስ ስኩዌር ማይነስ 4 0 የሚያመጡት አንደኛው ማይነስ ነው፣ ሌላኛው 2 ነው አይደለ? ከዛ ደግሞ ቢ ደግሞ ምንድነው? ኤክስ ኢዝ ፖዚቲቭ ፋክተር ኦፍ 4 የአራት ፖዚቲቭ ፋክተሮች 1 2 እና ራሱ 4 ነው መሆን የሚችለው። በጣም የኛ ስራ ይሄ ነው የሚሆነው። ይሄ ማውጣት ከቻልን በቃ አለቀ ማለት ነው። ከዚህ በኋላ ቢ ዊዛውት ኤ ማን ነው? ቢ ዊዛውት ኤ ወይም ደግሞ ምን ብለናል? ቢ ይሄም ይሆናል ብለናል። ምን ማለት ነው? ቢ ጋር ብቻ ያለ ኤ ውስጥ የሌለ ማለት ነው። እዚህ ጋር እንደምታዩት ቢጋ ብቻ ያለው ኤ ውስጥ የሌለ አንድ አለ። ስለዚህ 1 እና 4 ነው የሚሆነው ማለት ነው። 1 እና 4 መልሳችን ምን መጣ? ኤ መጣ ማለት ነው። አሁን ቢ ዊዛውት ኤ ቢሆንስ ማን ነው? ኤ ዊዛውት ቢ ቢሆን ነው ኤ ጋር ብቻ ያለ ቢ ውስጥ የሌለ ማን አለ? ማይነስ ይሆን ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። መልሳችን ማን ነው? መልሳችን ኤ መጣ ማለት ነው። በጣም አሪፍ። እንቀጥላለን። ሶስተኛ ምንድነው የሚለን for any two non-empty sets a b a and b ማለት ነው። non-empty set ናቸው if a is a proper subset of b ማለት ምን ነበር? ፕሮፐርን በደንብ ዲፋይን አድርገናል ፓርት 1 ላይ ማለት ነው። a is a proper subset of b ማለት a በሙሉ b ውስጥ አለ። በዛ ላይ ደግሞ ሁለቱ ደግሞ a እና b እኩል አይደለም፣ b ይበልጣል አትሊስት በአንድ ኤሌመንት ብለናል። then which one of the following is always true ነው የሚለን a intersection b is equals to b ይሄ ፎልስ ነው። ማን ነው መሆን የሚችለው? a intersection b a መሆን ይችላል። a union b ይሄ ፎልስ ነው። ይሄ ማን መሆን ይችላል? a union b b ነው መሆን የሚችለው። a symmetric difference b is equal to a union b ይሄ ሆነ። a union b ማን ነው ብለናል? አሁን a union b ማን ነው ብለናል? b ነው ብለናል። b intersection a ደግሞ ማን ነው ብለናል? a ነው ብለናል። መልሳችን ምን መጣ? d መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥል። እሺ አራተኛ ምንድነው የሚለን እኔ ክላስ ኦፍ 52 ስቱደንትስ በክላስ ውስጥ 52 ተማሪዎች አሉ። 34 ፓስድ ኢን ማትማቲክስ ኤግዛም እንደ 28 ደግሞ ፓስድ ኢን እንግሊሽ ኤግዛም። ይሄን በቬን ዲያግራም ብንሰራው የበለጠ በደንብ ሊያቀልልና ክሊር ሊያደርገው ይችላል። ቬን ዲያግራም ዩኒቨርሳል ሴት አለ። አንደኛው
ቺኛዋን ጀስት እንደዚህ እንበላት፣ ቺኛዋን ደግሞ እንደዚህ እንበላት። ሶ ይሄኛውን ማትማቲክስን በለው፣ ይሄኛውን ደግሞ እንግሊሽን በለው። ሶ ከዛ ነምበር ኦፍ ኤም ስንት ነው? ነምበር ኦፍ ኤም ስንት ነው? 34 ነው ማትማቲክስ ማለት ነው። ነምበር ኦፍ ኢ ስንት ነው? 28 ነው። ሶ 9 ስቱደንትስ አር ፌልድ ኢን ማትማቲክስ ይላል። አየህ ከዚህ እዚህ ጋር 9 መጻፍ ይችላል ከኤም እና ከኢ ውጭ ስለሆነ እዚህ ጋር ስለ ፓስድ ነው እያወራን ያለው። እዚህ ጋር ግን ፌልድ ነው የሚለው። ስለዚህ ፈተና የወደቁ ተማሪዎች ናቸው 9 ተማሪዎች። ስለዚህ ስንት ተማሪ ፈተና አልፏል ማለት ነው? አጠቃላይ ከ52 ላይ 9 ስንቀነስ ስንት ይመጣል? 43። ይሄ ማን ነው? ነምበር ኦፍ ኤም ዩኒየን ይመጣ ማለት ነው። በጣም አሪፍ። ሰው ጥያቄው ምንድነው? how many students passed in both subjects ነው የሚለው። ስለዚህ ነምበር ኦፍ ኤም ዩኒየን ኢ ምንድን ነበር ፎርሙላችን? እኩል ይሆናል ነምበር ኦፍ ኤም ፕላስ ነምበር ኦፍ ኢ ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ማለት ነው። በጣም አሪፍ። አሁን መተካን ሶ የስንት መጥቷል? 43 አግኝተናል። ስኳልት ይሄ ነበር ስንት ነው? 34 ሲደመር ይሄ ደግሞ 28 ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ማለት ነው። በጣም አሪፍ። ይሄ ስንት ይመጣል? 62 ይመጣል። 43 ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ነው። ሶ ከዚህ ተነስተን ነምበር ኦፍ ኤም ኢንተርሴክሽን ኢ ስንት መጣ? 62 ሲቀነስ 43 አይ ቲንክ 19 ይመጣል ማለት ነው። ሶ ያ መልሳችን ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አምስተኛ which one of the following set is the symmetric difference of that means ይሄ ማለት ነው ኤ የተሰጠ ሶ መጀመሪያ ምን ማለት ነው? ኤ ሲሜትሪክ ዲፈረንስ ማለት ምን ማለት? ሁለት ፎርም አለው። አንደኛው ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ነው። ሶሪ ቺኛዋ ቢ ዊዛውት ኤ ነው። ኦር ደግሞ ከፈለጋችሁ ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ብለን ነበር አይደል? ባለፈው ፓርት 1 ላይ ሪቫይስ ስናደርግ ማለት ነው። እናንተ ከፈለጋችሁ በዚህ መሄድ ትችላላችሁ፣ ከፈለጋችሁ ደግሞ በዚህ መሄድ ትችላላችሁ። ለምሳሌ እኔ በመጀመሪያው በዚህ ብሄድ ኤ ዊዛውት ቢ ማን ነው? መጀመሪያ ይችል ስራ እዚህ ጋር ያለችዋን ከዛ ደግሞ ይችል አድርግና ዩኒየን አደርገዋለሁ ማለት ነው። እዚህ ጋር ኤ ጋር ብቻ ያለ ቢ ውስጥ የሌለ ማለት እዚህ ጋር አንድ ብል አንድ አለ ያው እዚህ የለም። ስለዚህ አንድ ለጻፍ እሺ፣ 2 3 እዚህ ጋር 3 የለም 3 ለጻፍ 3 5 የለም 5 አለ 5 አልይዝም 5 እዚህ ጋር ስላለ ማለት ነው። 6 አለ 6 እሺ ለጻፍ ከዛ ምክንያቱም 6 እዚህ ጋር ስለሌለ 8 አለ ስለዚህ አልጽፍም። 10 አለ ስለዚህ ኤ ዊዛውት ቢ መጣ። እሺ ቢ ዊዛውት ኤ ደግሞ ልስራ። ቢ ዊዛውት ኤ ማለት ይቺ ፓርት ማለት ነው። ሶ አሁን ቢ ዊዛውት ኤ ማን ነው? ቢ ጋር ብቻ ያለ ማለት 2 ትክክል ነው። 2 የለም እነሱ ጋር እዚህ ጋር ኤ ጋር የለም ማለት 5 አለ አይሆንም 5 ከዛ 8 አይሆንም እና 11 ማለት 11 እዚህ ጋር ስለዚህ አሁን ኤ ሲሜትሪክ ዲፈረንስ ቢ ማለት የሁለቱ ስለሆነ ምን ይሆናል? አሁን ሁለቱን ዩኒየን ሳደርገው 1 2 3 6 10 እና 11 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ማን መጣ? ይሄ 1 2 3 6 10 እና 11 መልሳችን ምን ይመጣል ማለት ነው? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እናንተ ከፈለጋችሁ በዚህኛው መልኩ መሄድ ትችላላችሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ስድስተኛ ምንድን ነው የሚለው ሌት ኤ which is equal to x is an element of ኢንቲጀር ሆኖ ግን በማይነስ 2 እና በቱ መካከል ኢንክሉዲንግ 2 ነው። ሶ መጀመሪያ ኤ ማን ነው? ኤ ማለት ማን ነው? -2 -1 0 1 2 ነው። ኢንክሉዲንግ ስለሆነች ሌዛን ኦር ኢኳል ስላለበት። እሺ ቢ ደግሞ ማን ነው? የኛ ስራ ይችን መጻፍ ከዚህ በኋላ ያለው ቀላል። አሁን ቱ ዘ ፓወር ኦፍ ኤክስ ነው የሚለን። ቱ ዘ ፓወር ኦፍ ኤክስ ሌዛን ኦር ኢኳል ቱ 3x ፕላስ ዋናው ኤክስን ግን ማን ነው የምንተካው? ኢንቲጀር ነው ማን ነው? ናቹራል ነምበር ነው። ሶ አንድ ስተካ አንድ ብተካ ይሆናል። አንድ ልተካ እስኪ አንድ ስተካ ምንድነው? ቱ ዘ ፓወር ኦፍ 1 ነው። ሌዛን ኦር ኢኳል ቱ 3 ታይምስ 1 3 ነው። 3 ፕላስ 1 4 ነው። ስለዚህ ይሄ ደግሞ ትሩ ነው አይደለ? የስ ስለዚህ አንድ ይሆናል። እሺ ሁለት ብተካስ እዚህ ጋር ቱ ዘ ፓወር ኦፍ 2 ነው። ሌዛን ኦር ኢኳል ቱ እዚህ ጋር ነው ሁለት የምተካውን 3 ታይምስ 2 6 ነው። 6 ሲደመር 1 7 ነው። ስለዚህ ቱ ዘ ፓወር ኦፍ 4 ነው። 4 ሌዛን ኦር ኢኳል 7 ትሩ ሁለትም ይሆናል። 3 ልተካ እስኪ
3 ነው። 3 ብተካ ቱ ዘ ፓወር ኦፍ 3 ስንት ይመጣል? 8 ሌስ ዛን ኦር ኢኳል ቱ 3 ታይምስ 3 9 ሲደመር 1 10 ይሄ ትሩ ነው። ሶ አራት ልተካ እስኪ አራት ብተካ ስንት ይመጣል? አሁንም እዚህ ጋር ነው የምተካው እዚች ጋር እና እዚች ጋር ማለት ነው። 4 ቱ ዘ ፓወር ኦፍ 4 16 ይመጣል። ሌስ ዛን ኦር ኢኳል ቱ 3 ታይምስ 4 14 12 ማለት ሲደመራል 13 ይሄ ፎልስ መጣ ማለት ሶ ይቻትሆንም ሶ 1 2 እና 3 መጣ። ሶ ኤሌመንቶች እነዚህ መጡ ማለት ከዚህ በኋላ ምንድነው ነምበር ኦፍ ኤ ዩኒየን ቢ ነው። መጀመሪያ ኤ ዩኒየን ቢ ማለት ሶ ኤ ዩኒየን ቢ ማን ይመጣል? አሁን ኤ ዩኒየን ቢ ማን ይመጣል? አሁን ኤ ዩኒየን ቢ ማለት -2 -1 0 1 2 እና 3 መጣ ማለት ነው። በጣም አሪፍ ሶ ስንት ነው? 1 2 3 4 5 6 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ስንት መጣ? 6 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እንቀጥላለን። ሰባተኛ ምንድን ነው የሚለን? ሌት ኤክስ ዛት ዋን ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 10 ነው በአንድ እና በ10 መካከል ኢንክሉዲንግ እነሱ ማለት ነው። ቢ ደግሞ -1 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 10 ይለናል። ሶ ቢ2 ሴትስ ሪል ነምበር ነው። አሁን ሪል ነምበር ስለሆነ ሊስት ለማድረግ ያስቸግራል። ግን እዚህ ጋር መነሻው 10 ነው፣ መድረሻው 1 ነው፣ መድረሻው 10 ነው። እዚህ ጋር መነሻው ኔጌቲቭ 1 ነው፣ መድረሻው ደግሞ ማን ነው? 10 ነው። ሶ ዋት ኢዝ ዘ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ሲጻፍ እንዲህ ነው የሚጻፈው አይደለ? ያ ወደ ኋላ ማለት ነው። ማለት ምን ማለት ነው? ቢ ዊዛውት ኤ ማለት ነው። ወይም ደግሞ ቢ ላይክ ዚስ ማለት ነው። ቢ ጋር ብቻ ያለ ኤ ውስጥ የሌለ። አሁን ይኸው ኤ ከአንድ ጀምሮ ነው የሚቀጥለው፣ ቢ ደግሞ ከኔጌቲቭ 1። ስለዚህ ከኔጌቲቭ 1 እስከ 0 ድረስ ያለ ኢንክሉዲንግ -1 እና 0 እዚህ ውስጥ የሉ፣ ኤ ውስጥ የሉ። ስለዚህ አሁን ምንድነው ሊሆን የሚችለው ምንድነው? ኔጌቲቭ 1 ሌስ ዛን ኦር ኢኳልስ ቱ ሌስ ዛን 1 ይመጣል ማለት ነው። ለምን 1 ኦልሬዲ እዚህ ጋርም ስላለ ማለት ነው። ሶ በኔጌቲቭ 1 እና በ0 መካከል ያልኳችሁ እቺ አንድ መጨመር አለበት፣ ግን አንድ ሳይጨምር ማለት ነው። ሶ መልሳችን ምን ይመጣል? አሁን ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ሲ ይመጣል ማለት ነው። ሶ እንቀጥል። ይችኛዋን ግን በደንብ ያዙ፣ ሪስፔክት ቱ የምትለዋን ነገር ማለት ነው። እሺ which one of the following can be a better be regarded as a universal set to apply set of operational sets ብለናል። ስለ ዩኒቨርሳል ሴት በደንብ አይተናል። ዩኒቨርሳል ሴት ማለት ሁለትና ከዛ በላይ ሰብ ሴቶች፣ ትናንሽ ሴቶች ሆነ እነሱን አቅፎ ሊይዝ የሚችል እዛ ዶሜን ውስጥ ሊገቡ የሚችሉ ነው። ሶ ኤ ማንን ነው ያዘው? ኔጌቲቭ 1 1 2 3 እያለ እስከ 20 ድረስ ይዘዋል እዚህ ጋር። ቢ ደግሞ 0 3 10 ኦቨር 3 ፍራክሽን ይዘዋል 15 እያለ ብለዋል። ሶ እነዚህን አንድ ላይ ሊይዝ የሚችል ሴት ማን ነው? ለምሳሌ ዘ ሴት ኦፍ ናቹራል ነምበር ብንል አይሆንም። ለምን? ለምሳሌ ኔጌቲቭ 1 ናቹራል ነምበር አይደለም፣ 0 ናቹራል ነምበር አይደለም፣ እዚህ ጋርም ፍራክሽን አለ። ሶ ይሄ ሊሆን አይችልም። ዘ ሴት ኦፍ ኢንቲጀር ብንል ፍራክሽን መያዝ አይችልም አይደለም። የሶ ሊሆን የሚችለው ዘ ሴት ኦፍ ማን? ራሽናል ነምበር መሆን ይችላል። ዘ ሴት ኦፍ ራሽናል ነምበር መልሳችን ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው 9ኛ ማለት ነው። given sets a ማለት ይሄ ነው። እሺ this one is the set of elements of a, this one is the set of elements of b. so which one of the following is the relative complement of a with respect to b ማለት ምን ማለት ነው? b without a ማለት ወይም ደግሞ just like this ማለት b without a ማለት ነው። so b ጋር ብቻ ያለ a ውስጥ የሌለ ማለት b ጋር ውስጥ ብቻ ያለ ማን አለ? አንድ ይቺ ራሷን ችላ አንድ አለች። so ኔጌቲቭ አንድ አለ፣ ኔጌቲቭ አንድ እና ሌላ ይቺ ማለት ነው። ኔጌቲቭ አንድ እዚህ ጋርም ኔጌቲቭ አንድ አለ፣ የራሷን ችላ ይቺኛው አትሆንም። ለምን? እዚህ ጋር ይቺ እዚህ ጋር ስላለች ማለት ነው። ከዛ 0 እና ያ እና 0 መጣ ያ መልሱ ኤ ይመጣል ማለት ነው። መልሳችን ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ እንቀጥላለን። እሺ 10ኛ ሌት ኤ ይሄ ተሰጠ። እሺ ቢ ደግሞ የተሰጠ፣ አር ደግሞ ሪሌሽን አር ነው። ዜር ኢዝ ሪሌሽን አር -1.5 0.5 እና 1.0 ዜን which one of the following is true ነው የሚለን። እሺ ዶሜን ኦፍ አር ኢዝ -1 0 1 -2 ዶሜኑ ማን ነው? እዚህ ጋር -1 0 እና 1 ነው። ሶ ይሄ አይሆንም። ለምን? -2 ከየት እንደመጣ አላውቅም። ስለዚህ ኤ ሊሆን አይችልም።
ሬንጅ ደግሞ ማን ነው? ሬንጁ ደግሞ የመጨረሻው ሁለት ኮለመን ነው። 5 ተመሳሳይ ነው። 5 እና 0 ነው። ሶ ይሄኛውም አይሆንም። ለምን? አንድ የለም ሬንጅ ውስጥ አንድ የለም። ሶ አር ኢዝ ሪሌሽን ፍሮም ኤ ቱ ቢ። ፍሮም ኤ ቱ ቢ ከሆነ ሬንጁ ምን መሆን አለበት? ሬንጅ ኢዝ ሳብሴት ኦፍ ምን መሆን አለበት? ሬንጅ ሳብሴት ኦፍ ሬንጁ ማን ነው? እዚህ ጋር ሬንጁ 5 እና 0 ናቸው አይደለ? 5 እና 0 ነው። 5 እና 0 ደግሞ እዚህ ቢ ውስጥ የለም። ስለዚህ ይሄም ሊሆን አይችልም። ሶ አር ኢዝ ሪሌሽን ኦፍ 3 ኤለመንት። ስንት ኤለመንት አለው? 1 2 3 ትክክል ነው። ሶ መልሳችን ምን መጣ? ዲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 45 ይለናል። እንደምታዩት ከ10ኛ ወደ 45 የዘለልንበት ምክንያት ምንድነው? እነዚህ ጥያቄዎች ፎቶ እያነሳን ያወጣናቸው ከኢንትራንስ እና ከሞዴል ስለሆኑ ጀስት ኤዲት ለማድረግ ስላልተመቸን ነው። ሶ ጥያቄውን በደንብ ዲስኦርደር እንደሆነ እንትን ሚስመች እንዳታረጉ ማለት ነው። ከዚህ ቻፕተር ጋር ብቻ የተለያዩትን ብቻ ስለሆነ ነጥለን ያወጣ ነው። የተለያየ ጥያቄ በእንትን ኦርደር ላይ ስለነበሩ ነው ያወጣ ነው። ሶ እንትን ጀስት ተራ ቁጥሩን ጀስት ኮንፊውዝ እንዳትሆኑ ነው። ሶ እዚህ ጋር በጣም ቲ ተሰጠ፣ እዚህ ጋር ማነው ኤም ተሰጠ፣ ቲ ተሰጠ። ሶ ይሄኛው መስራት ይሄ በጣም ቀላል ነው። ኤም ሲሜትሪክ ዲፈረንስ ቲ ምንድን ነበር ያልነው? ኤም ዊዛውት ቲ ዩኒየን ቲ ዊዛውት ኤም ነው ያለው። ሶ መጀመሪያ ይሄኛውን እንስራ። ኤም ዊዛውት ቲ ማለት ኤም ጋር ብቻ ያለ ቲ ውስጥ የሌለ ሁለት አለ። እዚህ ውስጥ ሁለት አይሆንም፣ እዚህ ጋርም ሁለት ስላለ 0 አይሆንም፣ እዚህ ጋርም 0 ስላለ 1 አይሆንም፣ 1 እዚህ ጋርም ስላለ 4 ይሆናል፣ 9 ይሆናል። ስለዚህ 4 እና 9 ከዛ ዩኒየን ቲ ዊዛውት ኤም ደግሞ ማን ነው? 3 እና 5 ይቀሩት ማለት ነው። 3 እና 5 ይሆናሉ። ሶ ምን ይሆናል አንድ ላይ ሲሆን ይሄ 3 4 5 እና 9 ማለት ነው። 3 4 5 እና 9 ሶ ዛንሰሪ ምን መጣ? ቢ መጣ ማለት ነው። በጣም አሪፍ። እሺ 8ኛ ምን ይላል? ሰፖዝ ኤን ኢዝ ዘ ሴት ኦፍ ናቹራል ነምበርስ። ኤን ኢዝ ዘ ሴት ኦፍ ናቹራል ነምበርስ። እሺ ኤ ደግሞ ይሄንን ይዟል። ኤ ማለት ማን ነው የያዘው? 1 2 እሺ ከዛ ደግሞ 3 ራሱን ችሎ አንድ አለ። ከዛ ይሄ ነው። ሶ which one of the following is true ነው። ስለዚህ ትክክል የሆነ የትኛው ነው? 3 is a subset of A አይሆንም። ኤ ደብል መሆን ነበረበት። እንደዚህ ነበር መሆን የነበረበት። 3 is a subset of A ነበር መሆን የነበረበት። ሶ አይሆንም። ናቹራል ነምበር ዩኒየን A which is equal to ናቹራል ነምበር ይሆናል ወይ ነው? ይሆናል ወይ ነው? ይሄ አይሆንም። ይሄ አይሆንም። እሺ ለምን? ይችኛው 10 ራሷን ችሎ መሆን አለባት። እንትን መውጣት ነበረባት እንጂ ይችላል ነበር። እሺ A without radical 3 is A ይለናል። እሺ ልክ ነው። ይሄ ልክ ነው። ይሄ ልክ ነው። ይሄ ምንም ጥያቄ የለውም። ለምን? ምንም ያገደው ነገር የለም። ላይክ እንደዚህ ቢሆን ኖሮ አይሆንም ነበር። A without the set 3 is equals to A ቢሆን ይሄ ፎልስ ይሆን ነበር። ፎልስ ይሆን እቺ ራሷን ችላሱ ነው። ሶ ይሄ ምንም ጥያቄ የለውም። ይሄ ትክክል ነው። A is a subset of natural number አይሆንም። A በሙሉ subset ራሽናል ነምበሩ ስለማይቀለም በዚህ ምክንያት ማለት ሶ መልሳችን ምን ይመጣል? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 9ኛ let u be a universal set and of set and A B and B ደግሞ subset of universal set A እና B የዩኒቨርሳል ሴት ውስጥ ያሉ ናቸው። ነምበር ኦፍ ዩኒቨርሳሉ ስንት ነው? 16 ነው። ነምበር ኦፍ ኤ ስንት ነው? 7 ነው። ነምበር ኦፍ ቢ ደግሞ ስንት ነው? 9 ነው። ነምበር ኦፍ ኤ ዩኒየን ቢ ስንት ነው? 13 ነው። ሴን which one of the following is number of A complement B complement ነው ዩኒየን ማለት ነው። ሶ በመጀመሪያ ደረጃ A complement ዩኒየን B complement ማለት ነምበር ኦፍ ምን ማለት ነው? በዲሞርጋንስ ለው ምን ብለናል? ይሄ ማለት ነምበር ኦፍ A ኢንተርሴክሽን B ኮምፕሊመንት ማለት A ኢንተርሴክሽን B ኮምፕሊመንት ማለት ዩኒቨርሳል ነምበር ኦፍ ዩኒቨርሳል ማይነስ ነምበር ኦፍ A ኢንተርሴክሽን B ማለት ከኢንተርሴክሽኑ ውጭ ያለ ማለት ነው። ከኢንተርሴክሽኑ ውጭ ያለ ማለት ሶ መጀመሪያ ኢንተርሴክሽኑ ማን ነው የሚለውን እንይ። ሶ ይሄኛው ነምበር ኦፍ ዩኒቨርሳል ስንት ነው? 16 ነው። ሲቀነስ ኢንተርሴክሽኑ ግን አልተሰጠንም። ሶ ነምበር ኦፍ A ዩኒቨርሳል ስትሰጠ ዩኒቨርሳል ስትሰጠ ነምበር ኦፍ A ዩኒየን B ማለት ምን ማለት ነው? ነምበር ኦፍ A ፕላስ ነምበር ኦፍ B ማይነስ ነምበር ኦፍ A ኢንተርሴክሽን B ማለት ነው። ሶ ይሄኛው ስንት ነው?
ኤ ዩኒየን ቢ ስንት ነው የተሰጠን? 13 ተሰጥቶናል። ነምበር ኦፍ ኤ ስንት ነው? 7 ሲደመር ነምበር ኦፍ ቢ ስንት ነው? 9 ሲቀነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው። ሶ ከዚህ እንነሳና 16 ይመጣል። ሶ 13 ሲቀነስ እኩል ይሆናል ነው 16 ሲቀነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው የሚመጣው። ሶ ከዚህ ተነስተን ነምበር ኦፍ ኤ ኢንተርሴክሽን ቢ ስንት ይመጣል? 16 ሲቀነስ 13 ስንት ይመጣል? 3 መጣ ማለት 3 መጣ ማለት በጣም አሪፍ። ሶ አሁን ምን መጣ? 16 ሲቀነስ 3 መጣች ማለት ነው 13 ይመጣል ማለት ነው። ሶ መልሳችን ምን መጣ? ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ኦኬ ፋይን። እሺ ሌላኛው 38 ምን ይለናል? ሌት ሴ ሴት ኤ ማለት ናቹራል ነምበሩ ጀስት ኤክስ ዘ ፕራይም ኤንድ ሌስ ዛን 10 ነው የሚለን። ሶ ኤ ማን ነው? ኤ መጀመሪያ ፕራይም ሆኖ ከ10 የሚያንስ አንደኛው 2 አለ፣ 3 አለ፣ 5 አለ፣ 7 አለ። እነዚህ ናቸው ፕራይም ነምበር ሆኖ ከ10 የሚያንሱ ማለት ነው። ናቹራል ነምበር ሆኖ ማለት ነው። ከዛ ደግሞ ቢ ደግሞ እንውጣ። ቢ ደግሞ ማን ነው? ናቹራል ነምበር ሆኖ ኤክስ ኦድ ኤንድ ኤክስ ሌስ ዛን 10 ኦድ ሆኖ ከ10 የሚያንስ እነማን ናቸው? 1 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 9 አለ። እነዚህ ናቸው ማለት ነው። ኦድ የሆነ ከ10 የሚያንሱ ማለት ነው፣ ግን ናቹራል ነምበር የሆኑ ማለት ነው። እሺ ከዚህ በኋላ እነሳ which one of the following which one statement is true ነው የሚለን። ኤ እና ቢ እኩል ናቸው ነው የሚለን። ይሄ ፎልስ። ኤ እና ቢ እኩል አይደለም። ይሄው እዚህ ጋር 2 አለ፣ እዚህ ጋር 2 የለም። ሶ ቢ is a subset of ኤ ቢ በሙሉ ኤ ውስጥ ይገኛል? ይሄ አይገኝም። ኤ is a subset of ቢ ኤም አይገኝም። ኤ በሙሉም አይገኝም። ኤ ኢንተርሴክሽን ቢ is equal to ኢምፕቲ ሴት ኖት ኢምፕቲ ሴት ትክክል ነው። ኤ ኢንተርሴክሽን ቢ ኢምፕቲ ሴት አይደለም። ሶሪ ኤ ኢንተርሴክሽን ቢ ኢምፕቲ ሴት አይደለም። ለምን? ኤ ኢንተርሴክሽን ቢ ማን ነው እዚህ ውስጥ? ኤ ኢንተርሴክሽን ቢ ተና 3 አለ፣ 5 አለ እና 7 እነዚህ ናቸው። 3 5 እና 7 which is not ኢምፕቲ ሴት አይደለ? yes so the answer is ዲ መጣ ማለት ነው። በጣም አሪፍ። እሺ 39 ነምበር ኦፍ ኤ ሲሜትሪክ ዲፈረንስ ቢ 12 ነው። ነምበር ኦፍ ኤ ኢንተርሴክሽን ቢ 4 ነው። ነምበር ኦፍ ኤ 10 ነው። ዜን ዋትስ ዘ ነምበር ኦፍ ቢ ነው የሚለው። ዋትስ ዘ ነምበር ኦፍ ቢ ነው። ሶ ታስታውሱ ከሆነ ነምበር ኦፍ ኤ ሲሜትሪክ ዲፈረንስ ቢ ማለት ምን ብለናል? ክላስ ላይ ሪቪዥን ስናደርግ ነምበር ኦፍ ኤ ዩኒየን ቢ ማይነስ ነምበር ኦፍ ኢንተርሴክሽን ቢ ማለት። ሶ ይሄ ስንት ነው? 12 እኩል ይሆናል ነምበር ኦፍ ኤ ዩኒየን ቢ ማይነስ ኢንተርሴክሽን ቢ ስንት ነው? 4። ሶ ወደዛ ወስደው ስንት ይመጣል? ይሄ ማለት ነምበር ኦፍ ኤ ዩኒየን ቢ ስንት ይመጣል? 16 መጣ ማለት። በጣም አሪፍ። አሁን ከዚህ በኋላ መተካት ነው። ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ፎርሙላው ምንድን ነው? ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት። ሶ 16 እኩል ይሆናል ነምበር ኦፍ ኤ ስንት ነው? 10 ሲደመር ነምበር ኦፍ ቢ ማይነስ ነምበር ኦፍ ደግሞ 4። በጣም አሪፍ። ሶ ይሄ ወደዚህ ሲቀነስ ስንት ይመጣል ማለት 6 ይመጣል። ሲደመር ነምበር ኦፍ ቢ ይመጣል። ሶ 16 እኩል ይሆናል 6 ሲደመር ነምበር ኦፍ ቢ ነው። ሶ ከዚህ ተነሳን ስንቀንሰው ነምበር ኦፍ ቢ ስንት መጣ? 10 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ማን ነው መልሳችን ማለት ነው? ያ ሲ መጣ ማለት ነው። ሲ ይመጣል ማለት ነው። እሺ እንቀጥላለን። እሺ ሌት ሰባተኛ ማለት ነው። ሌት ኤ ኤንድ ቢ ቱ ሴትስ such that 15 እና ኮንቴንስ 17 ኤሌመንትስ ስለሚለን ይሄ ማለት ይሄኛው ወደዚህ አድርጌ ልስለው። ሶ ነምበር ኦፍ ኤ ሪስፔክቲቭሊ ስለሚል 15 ነው። ነምበር ኦፍ ቢ ደግሞ ስንት ነው? 17 ነው። ኢፍ ኤ ኢንተርሴክሽን ቢ ኮንቴንስ ያ ነምበር ኦፍ ኤ ኢንተርሴክሽን ቢ ደግሞ ስንት መጣ? 10 ኤሌመንት ነው። ነምበር ኦፍ ኤ ዩኒየን ቢ ስንት ነው? ቀላል ነው ይሄ ቀጥታ ስትሬት ፎርዋርድ ነው። ሶ ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው። ሶ መተካት ነው ከዚህ በኋላ 15 ሲደመር 17 ሲቀነስ 10 ነው። 15 ሲደመር 17 አይ ቲንክ 32 ነው። ሲቀነስ 10 ስንት ይመጣል? 22 ይመጣል ማለት ነው። ያ ሲመጣ ማለት ነው። በጣም አሪፍ። ስናባዛ ምናልባት ስንደምር አትሳሳትም አይደል? ኦኬ በጣም አሪፍ። እሺ 31 ማነው 8ኛ ምንድን ነው የሚለን?
ዋት ኢዝ ዘ ነምበር ኦፍ ፕሮፐር ሳብሴት ኦፍ ሴት ኤ ነው የሚለን። ፕሮፐር ሳብሴት ምን ነበር ያለው? ቱ ዘ ፓወር ኦፍ ኤን ማይነስ ዋን ነው። ኤን ማለት ነምበር ኦፍ ኤሌመንት ነው። ስንት ኤሌመንት አለው? እዚህ ጋር አንድ ኤሌመንት አለ። እዚህ ጋር እስከዚህ ድረስ አንድ አለ። ሶ 2 3 4 ነው። ስለዚህ ቱ ዘ ፓወር ኦፍ 4 ማይነስ 1 ቱ ዘ ፓወር ኦፍ 4 ስንት ነው? 16 ሲቀነስ ስንት ይመጣል? 15 ይመጣል ማለት ነው። ሶ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ያ 15 ምን አለው? ፕሮፐር ሰብሴት አለው ማለት ነው። ፕሮፐር ሰብሴት አለው ማለት ነው። በጣም አሪፍ እሺ እንቀጥል። 33 ምንድነው የሚለው? let a and b be two sets which one of the following is necessarily true about this the sets ነው የሚለው። እሺ if a is a subset of b a በሙሉ b ውስጥ ካለ a ዩኒየን b a ይሆናል። ፎልስ ነው። ይሄ b ነው መሆን ያለበት እንጂ b እኮ በሙሉ b ውስጥ ነው ያለው። ስለዚህ ዩኒየናቸው b ነው መሆን ያለበት። b ምንድነው የሚለው? if a is not a proper subset of b a የሲ ፕሮፐር ሳብሴት ካልሆነ ነምበር ኦፍ ኤ ከነምበር ኦፍ ቢ ያንሳል ነው። ሲጀምር ምንም አይገናኝም። ይሄ ፎልስ ነው። አንደኛ ስለ ቢ እና ስለ ሲ ነው የማይገናኝ ነገር ነው እዚህ ጋር የሚያወራው ያለ። ሶ ኤ ፎልስ ነው። ኢፍ ኤክስ ኢዝ አን ኤሌመንት ኦፍ ኤ ኤክስ ኤ ውስጥ ካለ እና ቢ ውስጥ ከሌለ ከዛ ሲሜትሪክ ዲፈረንስ ውስጥ አለ፣ ትክክል ነው። ይሄ ትክክል ነው፣ ምንም ጥያቄ የለውም። እዚህ ጋር ምንድነው የሚለው? ዲን ነው እስኪ ኤክስ የዩኒየኑ አባል ከሆነ ኤክስ የኢንተርሴክሽኑ አባል ይሆናል? ላይሆን ይችላል። ዩኒየን ውስጥ አለ ማለት ኢንተርሴክሽን ውስጥ አለ ማለት ላይሆን ይችላል። ለምሳሌ አሁን ሴት ኤን እንደዚህ ብንወስድ 1 እና 2ን ብንወስድ እና ሴት ቢን ደግሞ ምነው 2 እና 3ን ብንወስድ ለምሳሌ አሁን ከዚህ ተነስቼ አንድ ኢዝ አን ኤሌመንት ኦፍ ኤ ዩኒየን ቢ ማለት ይችላል። ትሩ ነው። ያ እዚህ አንድ የዩኒየን ቢ አባል ነው፣ ግን አንድ ግን የኢንተርሴክሽን ቢ አባል ነው ቢባል ይሄ ፎልስ ነው። ለምን? ኢንተርሴክሽን አባል ስለሌለ ማለት ነው። በጣም አሪፍ። ሰው መልሳችሁ ምን ይመጣል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ። እሺ let a and b are three sets describe as follows ነው የሚለን። a the set of natural numbers less than 5 ነው የሚለን። እሱ ማን ማለት ነው? 1 2 3 እና 4 ነው። b ደግሞ ምን ይላል? x is an element of natural number x is a factor of 6 ነው የሚለን። 1 2 3 እና 6 ናቸው። እሺ ሲ ደግሞ 3 4 5 እና 6 ናቸው። a ዩኒየን b a ነው ይለናል። what's a ዩኒየን b? a ዩኒየን b በምንም ታምር እስቲ a ዩኒየን b ማለት a ዩኒየን b የመጀመሪያው 1 2 3 4 እና 6 ነው። ሶ 1 2 3 4 6 a ሊሆን አይችልም። ይሄ ፎልስ ነው። a ኢንተርሴክሽን b ዩኒየን c ማለት ማን ነው? መጀመሪያ እስኪ ብለ b ዩኒየን c ማለት ማን ነው? b ዩኒየን c ማለት 1 2 3 4 5 እና 6 ነው። ከዛ ኢንተርሴክሽን a ደግሞ ማለት ሲችማ ማለት ኢንተርሴክሽን ማለት 1 2 3 4 ኢንተርሴክሽናቸው ማለት 1 አለ 2 3 1 2 3 4 ትክክል ነው። ይሄ ሶ a መጣ ማለት ነው። 1 2 3 4 1 2 3 4 1 2 3 4 ልክ ነው። በጣም አሪፍ። ሶ ዘ አንሰር ኢዝ ምን መጣ? ቢ መጣ ማለት ነው። በጣም አሪፍ። ኤ ዩኒየን ቢ ይመጣል? አይሆንም። ኤ ዩኒየን ቢ አይመጣም። ለምን? ኤ እና ቢ ራሱ 1 2 3 6 1 2 4 አለ እዚህ ጋር ለምሳሌ ቢ ውስጥ የለም። ስለዚህ ኤ ዩኒየን ቢ አይመጣም። ይሄኛው ምናልባት የስቴትመንት ሲጽፉት ተሳስተው ካልሆነ ሲጀመር ይሄ እንደ ፍሬዝ ነው የሚሆነው እንጂ ሙሉ ኢኩዌሽን ፎርም ስለዚህ ሶ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ 35 ምን ይለናል? if r is a relation from set a to set b ይለናል። እሺ ከሴት a ወደ ሴት b ነው ሪሌሽኑ የሚሰራው ሲሆን which one of the following true? ይሄ በቃ ምንም ጥያቄ የለውም። r is a subset of a cross b ነው የሚሆነው። ይሄ true። r is a subset of cross b ከb ወደ a ቢሆን ደግሞ c ይሆን ነበር ማለት ነው። ሶ ምንም ይሄን ያላስፈልገው d ይሆናል ማለት ነው። በጣም አሪፍ። እሺ ሌላ ምንድነው የሚለን? in a survey of 400 students in a school 400 students በተደረገ ሰርቬይ አንድ ትምህርት ቤት ውስጥ ምንድነው የሚለን? ነምበር 100 were listed as doing mathematics homework ጀስት የኛውን በቬን ዲያግራም በደንብ ብናስቀምጠው የተሻለ ሊሆን ይችላል። ዩኒቨርሳል ሴት ነው 400 ተማሪ ያዘ ማለት ነው። ይሄኛው ደግሞ
አሳይመንት የሚሰሩ ማትማቲክስ ነው። ይሄኛውን ማትስ፣ ይሄኛውን ደግሞ ፊዚክስ ማለት ነው። ፒ እና ኢ ልበላው። ፒ እና ኤም ማለት ነው። ሶ ነምበር ኦፍ ፒ ማን ነው? ነምበር ኦፍ ኤም ስንት ነው? 100 ነው። ነምበር ኦፍ ፒ ደግሞ ማን ነው? 150 ነው። ዱይንግ ማትማቲክስ 75 ወር ደግሞ ሁለቱም የሚሰሩ ናቸው። ሶ ነምበር ኦፍ ኤም ኢንተርሴክሽን ፒ ነው ስንት ነው? 75 ነው። አስዌላስ ፊዚክስ እና ማት ማለት ነው። ሶ ሃው መኒ ስቱደንትስ ዌር ዱይንግ ናይዘር ሁለቱንም የቤት ስራ ሁለቱንም የማይሰሩ ስንት ተማሪ አለ? ከነዚህ ውጭ ማለት ነው። ስለዚህ አሁን ምንም ይታወቃል። ሶ አሁን ምን መጀመሪያ እንትኑን እንስራው። ኢንተርሴክሽን ነምበር ኦፍ ኤም ዩኒየን ፒ ስንት ይመጣል? መጀመሪያ ይሄ ማለት ነምበር ኦፍ ኤም ፕላስ ነምበር ኦፍ ፒ ማይነስ ነምበር ኦፍ ኤም ኢንተርሴክሽን ፒ ይመጣል። ሶ መተካት ነው። አሁን ይሄ 100 ሲደመር 150 ሲቀነስ 75 ነው። 100 ሲደመር 150 250 ነው። ሲቀነስ 75 ስንት ይመጣል መሰላችሁ? 175 ይመጣል። ይሄ ምንድነው? ነምበር ኦፍ ኤም ዩኒየን ፒ ነው። ሁለቱንም ከሁለቱ አንዱ አሳይመንት ሰሩ አይዘር ማትስ ኦር ፊዚክስ ማለት ነው። ሶ ናይዘር የሚሰጡትን ስንት ነው? አጠቃላይ ስንት ተማሪ አለ? 400 ተማሪ አለ። ስለዚህ ናይዘሮቹ ስንት ይመጣሉ? ናይዘር እኩል ይሆናል 400 ሲቀነስ 175 ማለት ነው። 175 ማለት ነው። ሶ ስንት ማድረግ ነው ይሄ? አይ ቲንክ 225 ያ 225 ይመጣል። 225 ተማሪ ማለት ያ ሶዝ አንሰሪስ ሲመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ አንደኛ ሚለን ይኸው ከሌላ ጥያቄ ኦርደሩ ሚስማች እንዳታረጉ ሐሳቡን ያዙ ብያለሁ። which one of the following is the power set of a? power set of ስንት ነው? ስንት ኤሌመንት ነው ያልኩ? ሁለት ኤሌመንት ይዟል። to the power of 2 አራት ፓወር ሴት ጠብቃለሁ። ስለዚህ እሺ ይሄ አይሆንም፣ ይሄ አይሆንም። ሁለት እና 3 ኢምፕቲ ሴት እሺ እስቲ ካለ ይሄ 1 2 እና 3 ከዛ ኢምፕቲ ሴት እሺ ከዛ የተሻለ ነገር ካለ ሊሆን የሚችለው እስቲ ኢምፕቲ ሴት አለ አንድ አለ ራሱ ሙሉ መሆን ይችላል እኮ is the power set of a ሊሆን የሚችል ነው። ኢምፕቲ ሴት እሺ 1 እሺ 2 እና 3 እሺ 1 እና ራሱ 2 እና 3 በደንብ ይሆናል። ይሄ ነው መሆን የሚችል yes yes ያ ይሄ ማለት ራሱ ሴቱ ይሄች ፓርት ማለት ራሷ ማነች? ሴቱ ኤ ስለሆነ ማለት ነው። ሶ ዘ አንሰር ኢዝ ማን መጣ? ቢ መጣ ማለት ነው። በጣም አሪፍ። ለምን አራት ሰብሴት ነው የምንጠብቀው ማለት ነው። እሺ ሌላኛው 16 which one of the following is a finite set? ያው finite set ምን እንደሆነ በደንብ አይተናል። finite set ማለት ሊሚትድ የሆነ ነምበር ኦፍ ኤሌመንት ካለው finite set ነው የምንለው። x such that x is an integer less than 5 ይሄ አይሆንም፣ finite ነው። ከአምስት ያነሰ ኔጌቲቭ ኢንቲጀር ኔጌቲቮች ስላሉ ማለት ነው። x ናቹራል ነምበር ቢትዊን 0 and 1 ይሄ ኢምፕቲ ሴት ነው። yes ይሄ ፋይናይት መሆን ይችላል። ለምን ኢምፕቲ ሴት ኢዝ ፋይናይት ሴት ብለናል። yes ነምበር ኦፍ ኤሌመንቱ 0 ስለሆነ ሲምፕል እና x ኢዝ ናቹራል ነምበር ግሬተር ዛን 1 ይሄ አይሆንም፣ ኢንፋይናይት ነው። x ኢዝ ራሽናል ነምበር ቢትዊን 0 and 1 ይሄ ኢንፋይናይት ሴት ነው። ሶ ዘ አንሰር ኢዝ ምን መጣ? ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። yes በጣም አሪፍ። እሺ if two sets a and b such that I think are given as a እንደዚህ ነው እስከዚህ ድረስ ይዟል። a b ደግሞ ይሄ ነው። I think b ብላችሁ ይሄን ወሰዱት። b ለማለት ተፈልጎ ነው። -2 0 እና 2 ነው። so a ሌላኛው which one of the following statement true about these two sets ነው የሚለን a intersection b b ነው የሚለን። a intersection b ማን ነው? ይሄኛው a intersection b ማለት ማን ነው? a ጋም b ጋም አለ -2 አለ 0 አለ። በቃ እነዚህ ናቸው። ሌላ ምክንያቱም ይሄኛው ሴት ራሱን ችሎ አንድ ስለሆነ ይሄ እንደ አንድ መውጣት መገረጣጠል ስለማይችል ማለት ነው። ሶ ቢ አይሆንም፣ ይሄ ፎልስ ነው። ቢ ዊዛውት ኤ ኢምፕቲ ሴት ይላል። ቢ ዊዛውት ኤ ማ ቢ ዊዛውት ኤ ጋር ቢ ጋር ብቻ ያለ ቱ አለ ራሱን ችሎ። ስለዚህ ፎልስ ነው፣ ይሄ አይሆንም። ኤ ዩኒየን ቢ ኤ ይሆናል ምናምን። ኤ ዩኒየን ቢ ማለት ማን ነው? ኤ ዩኒየን ቢ ማለት እሺ -2 0 2 እና ደግሞ -2 እና 2 ነው የሚሆነው። ይሄ ደግሞ ቢ አይደለም፣ ፎልስ ነው። ሶ ይሄ መጣ ማለት ነው። በቀላሉ ዲ መጣ ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ ሌላ if b is a subset of a 19 then which one of the following is not true ነው። ቢ በሙሉ ኤ ውስጥ አለ ነው ሐሳቡ። a ዩኒየን ቢ ኤ ይመጣል
ትክክል ነው። ኤውንም ቢ ኤ ነው የሚመጣ ቢ በሙሉ ኤ ውስጥ ስላለ ትክክል ነው። እሺ ኤ ዊዛውት ቢ ኢዝ ሳብሴት ኦፍ ቢ ኤ ዊዛውት ቢ ኢዝ ሳብሴት ኦፍ ቢ እንዴት ይሆናል? እንዴት ይሆናል? እንዴት ይሆናል? እሺ ቢ ዊዛውት ኤ ኢዝ ኢምፕቲ ሴት ትክክል ነው። ይሄ ትክክል ነው። ቢ ዊዛውት ኤ ሲጀመር ቢ ቢ ውስጥ የለም ይለምን ለምን ቢ ኦልሬዲ ኤ ውስጥ ስላለ ይሄ ነው መልስ የሚሆነው። ኤ ዊዛውት ቢ ኢዝ ኤ ሳብሴት ኦፍ ቢ አይሆንም፣ ፎልስ ነው። ስለዚህ ይሄ ነው የሚመጣ ማለት ነው። በጣም አሪፍ። እሺ በሳምፕል መውሰድ ትችላላችሁ። እሺ ሌላኛው አር ኢዝ ሪሌሽን ኤክስ ኮማ ዋይ ሰዛድ ዋይ ኢዝ ኢኳል ቱ 2x + 1 ዋይ ኢዝ ኢኳል ቱ 2x + 1 ነው። ሪሌሽን ኦን ኤ ነው የሚለን። እሺ ጀስት ኤክስ ኮማ ኤክስም ዋይም አንድ ኤሌመንት ኦፍ ኤ ናቸው ማለት ነው። ሶ ኤ ማን ነው? 1 2 3 4 5 6 ነው። ዜን ዘ ዶሜን ኦፍ አር ኢዝ ይልና መጀመሪያ እንስራው እስኪ። አሩ ማን ነው የሚመጣ? አንድ ሲሰጠው ስንት ነው የሚመጣ? አንድ ሲሰጠው 3 ይመጣል። እሺ 2 ሲሰጠው ስንት ይመጣል? 5 ይመጣል። እሺ 3 ሲሰጠው 3 እዚህ እስካለ ድረስ እንቀጥላለን። ከዛ 6 ሲደመር 7 አይሆንም። ለምን? ሪሌሽን ኦን ኤ ስለሆነ በቃ አለቀ። ስለዚህ ምን መጣ ማለት ነው? 1 3 2 5 መጣ ማለት ሶ ጥያቄው ዶሜኑ ማለት ነው 1 እና 2 ብቻ ናቸው። ሶ አንሰሪስ ቢ መጣ ማለት። ለምን ከወጣ ምንድነው ከወጣ ለምሳሌ 7 መጣ። 7 ደግሞ ኤ ውስጥ እዚህ ጋር ማን አለ? ኤ ውስጥ ደግሞ የለም። ስለዚህ ይሄን መውሰድ አለብን። ሶ ሬንጁ ቢባል ማን ነበር? ሬንጅ 73 እና ሬንጅ ቢባል ሲ ይሆን ነበር መልሱ። ሶ ዶሜን ነው የተጠየቀው። ሶ ዋንነቱ መጣ ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ ዘ ነምበር ኦፍ ሰብሴትስ ኦፍ ኤክስ ሳይዝ ዛት ኤክስ አን ኦድ ኢንቲጀር ኤን ማይነስ 1 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 3 ነው። ሶ መጀመሪያ ሴቶቹ እነማን ናቸው? -1 አለ ኦር ኢኳልስ ብለ ጀመር 1 እና 3 አለ። ሴቱ ይሄ ነው ሌስ ኤ ብንለው። ሰብሴቱ ምንድነው? ሶ ነምበር ኦፍ ኤ ስንት ነው? አሁን ይሄ 3 ነው። ስለዚህ ቱ ዘ ፓወር ኦፍ ኤን ምን አለ? ሰብሴት አለው ማለት። ይሄ ማለት ቱ ዘ ፓወር ኦፍ 3 ስንት ሰብሴት አለው? 8 ምን አለው? ሰብሴት አለ ነው ማለት። ስለዚህ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሌላኛው ምንድነው የሚለው 49 ሌት ቢ 0 ማነው ኢምፕቲ ሴት ኮማ 0 እና 1 አንድ ላይ ይዟል። ሶ ፍሮም ዘ ፎሎዊንግ ሴት ዜን which one of the following is the power set of b ነው የሚለው። ይሄ በጣም ቀላል ፓወር ሴት ኦፍ ቢ ሊሆን የሚችለው ኢምፕቲ ሴት አንድ አለ። እሺ ይሆናል ቱ ዘ ፓወር ኦፍ 2 ነው 4 ነው የምንጠብቀው 4 እንጠብቃለን። እሺ ከዛ ኢምፕቲ ሴት ይሆናል። እሺ 0 እና 1 ይሆናል። ይሄ አይሆንም። ይሄኛው ኢምፕቲ ሴት አለ የራሱን ችሎ ኢምፕቲ ሴት እዚህ ውስጥ ስላለ ልክ ነው። 0 እና 1 አንድ ልክ ነው። ከዛ ራሱ ሴቱ ኢምፕቲ ልክ ነው። መልሳችን ይሄ ይሆናል ማለት ነው። መልሳችን ይሄ ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ እስቲ እንየው እስኪ ይሄኛው ለምሳሌ what the difference between ኦኬ ይሄኛው አይሆን አንድ ራሱን ችሎ አለ። እሺ ኢምፕቲ ሴት እሺ 0 እና 1 ራሱን ችሎ ሁለት ጊዜ ደብል አያስፈልግም። ሁለት ጊዜ ደብል እዚህ ጋርም ሌላ ደብል እዚህ ጋርም ሌላ ደብል አያስፈልግም። አንድ ብቻ በቂ ነው። አንድ ብቻ በቂ ነው። ሶ ይሄኛው ምንድነው? ይሄ ይመጣል ማለት ነው። ኦኬ በጣም አሪፍ። እሺ በጣም አሪፍ። እሺ 50ኛ ምንድነው የሚለን ኤክስ አን ኤሌመንት ኦፍ ናቹራል ነምበር ሌስ ዛን ኦር ኢኳል ቱ 10 ነው። ይሄ ኤክስ ኤ ማለት በ1 እና በ10 መካከል ነው። ይሄ አንድ ጨምሮ 1 2 3 እያለ እስከ 10 ያለ ማለት ነው። እሺ ቢ ደግሞ አሁንም ናቹራል ነምበር ነው ግን በ1 እና በ10 መካከል ኤን ኢቭን ይላል። ኢቭን ይላል እዚህ ጋር ይሄ ተጨማሪ ኢቭን ነው። ስለዚህ 2 4 6 8 እና 10 ማለት ነው። ዘ ኤ ዊዛውት ቢ ማን ነው? ኤ ዊዛውት ቢ ማለት ኤ ጋር ብቻ ያለ ቢ ውስጥ የሌለ 1 3 5 7 9 መጣ። ሶ ማን መጣ? ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ጥያቄዎቹ ተመሳሳይነት አላቸው። ያው ኮምፓይል ሲደረጉ ስላሉ ነው። ይሄኛውና ይሄኛው ጥያቄ ተደጋጋሚነት ስላላቸው እነሱን እዚህ ከላይ ባለው መስራት ይቻላል ማለት ነው። እሺ ሌላ
9 ምንድነው? ሌት ኤ ኤንድ ቢ አር ቱ ሴትስ ሰች ዛት ነምበር ኦፍ ኤ 14 ነው፣ ነምበር ኦፍ ቢ 15 ነው፣ ነምበር ኦፍ ኤ ኢንተርሴክሽን ቢ 4 ነው። ዋት ኢዝ ዘ ቫልዩስ ኦፍ ነምበር ኦፍ ሲሜትሪክ ነው። ሶ ነምበር ኦፍ ኤ ሲሜትሪክ ቢ ማለት ምን ነበር ያልነው? ነምበር ኦፍ ኤ ዩኒየን ቢ ማይነስ ነምበር ኦፍ ኤ ሲሜትሪክ ኤ ኢንተርሴክሽን ቢ ነው። ሶ መጀመሪያ ዩኒየኑን እናገኘው መጀመሪያ። ሶ ነምበር ኦፍ ኤ ዩኒየን ቢ ማለት ምን ነበር አለ? ደምረን ከኢንተርሴክሽን ይሄ ማለት 14 ሲደመር 24 ሲቀነስ 4 ይመጣል። ሶ ስንት ነው ይሄ? 38 ሲቀነስ 4 ስንት ይመጣል? 34 መጣ። ይሄ ምንድነው? ነምበር ኦፍ ኤ ዩኒየን ቢ ነው። ሶ ከዛ በኋላ ስንት ይመጣል? 34 ሲቀነስ 4 ይመጣል። ስንት ይመጣል? ይሄ 30 መጣ ማለት ይሄ ነምበር ኦፍ ኤ ሲሜትሪክ ዲፈረንስ ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኤፍ ሴትስ ኤ 1 ማነው 2 3 4 ይዟል። ቢ ደግሞ ኤ ቢ ሲ ይዟል። ዜድ which one of the following is incorrect ነው የሚለን about ሴት ኤ ኤንድ ቢ ነው የሚለን። ነምበር ኦፍ ኤ ክሮስ ቢ 9 ነው ይለናል። ትክክል ነው። ነምበር ኦፍ ኤ ክሮስ ቢ ምን ነበር ስንሰራ ሪቫይዝ እናደርገው? ነምበር ኦፍ ኤ ክሮስ ቢ ማለት ምን ነበር? ነምበር ኦፍ ኤ ታይምስ ነምበር ኦፍ ቢ ነው። ስለዚህ 3 ሲባዛ በ3 9። ይሄ ትክክል ነው። ኢንኮሬክት ነው የሚለው ግን the number of proper subset of a is 7 ነው ይላል። a ስንት ነው? ነምበር ኦፍ a ስንት ነው? 3 ነው። to the power of n minus 1 ነው። ስለዚህ to the power of 3 minus 1 8 ሲቀነስ 1 7 ፕሮፐር ሳብሴት አለው። ትክክል ነው። ቢም ትክክል ነው። 2 is an element of a ትክክል ነው። 2 a ውስጥ አለች። ይሄው እዚህ ጋር አለች። a is an element of b ትክክል ነው። ኖ አይደለም። ኤሌመንት አይደለም፣ ሰብሴት ነው። ሶሪ ይሄ ፎልስ። ለምን ምን መሆን ነበር? እንዲህ መሆን ነበረበት። ያ እንደዚህ ነበር መሆን የነበር። ኤ ኢዝ ሰብሴት ኦፍ ቢ ይባል። ይሄ ትሩ ይሆን ነበር። ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ አይ ቲንክ ሌሎቹ በጣም ቀላል ናቸው ይመስለኛል። ከዚህ በላይ ያለው በጣም ኦኬ። ይሄ ራሱ የተደገመ ይመስለኛል። which one of the following is not true ነው የሚለው። ኤምፕቲ ሴት ኢዝ አን ኤሌመንት ኦፍ ዚስ ፎልስ ነው። ያ ይሆን እንደዚህ መቀመጥ ነበረበት። እንደዚህ መቀመጥ ለምን? ውስጥ ላይ ሌላ ብራስ ስላለ። ሶ ይሄ ነው መልሱ ማለት ነው። ኢዝ ኖት ትሩ። ለምሳሌ ኤምፕቲ ሴት ሳብሴት ኦፍ ኤ yes ኤምፕቲ ሴት ኢዝ ሳብሴት ኦፍ ኤኒ ሴት ስላለ እዚህ ጋርም ይሄም ትክክል ነው። ኤምፕቲ ሴት ኢዝ ሳብሴት ኦፍ ዚስ ትክክል ነው። እሺ ሌላ ይሄኛው ሳብሴት ኦፍ ዚስ እንዴት ይሆናል? ያ ኤኒ ሴት ኢዝ ሳብሴት ኦፍ ኢትሰልፍ ስላል ልክ ነው። ኤኒ ሴት ኢዝ ሳብሴት ኦፍ ኢትሰልፍ ስላል ልክ ነው። ዲም ይሆናል። ሶ መልሳችን ኤ ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሌት ኤ ኤንድ ቢ አር ቱ ሴትስ ዜን which one of the following necessarily true ነው የሚለን። አይ ቲንክ ይሄን የሰራ ነው ይመስለኛል። ኤክስ ኢዝ አን ኤሌመንት ኦፍ ኤ ዩኒየን ቢ ከሆነ ይሄ ፎልስ። አዎ ይሄ ተሰርቷል። ይሄ ስለተሰራ እሱን ማየት ኤክስ ኢዝ አን ኤሌመንት ኦፍ ኤ ሆኖ ኤክስ ኢዝ ኖት አን ኤሌመንት ኦፍ ቢ ይሄ ትክክል ነው። ትክክል የሆነ ይሄ ነበር ብለን ነበር። ኦልሬዲ በቀይ ማስመረነዋል። ሶ መልሳችን ቢ ነበር ማለት ነው። ፋውንድ ቴክኒክ አይ ቲንክ 45 ይሰራ ነው ይመስለኛል አይደል? ኦኬ 53 ኤ 1 2 4 ተሰጠ። ቢ ደግሞ 2 4 6 ነው። ሲ 2 4 5 ማለት ነው። ሶሪ ሲ ደግሞ 2 እና 5 ነው። ኤ ማይነስ ቢ ክሮስ ኤ ቢ ማይነስ ኤ ማይነስ ቢ ማን ነው መጀመሪያ? ኤ ማይነስ ቢ ኤ ጋር ብቻ ያለ ቢ ውስጥ የሌለ ማን ነው? ቢ ውስጥ የሌለ አንድ አለ። ሁለት እዚጋም ሁለት አለ፣ አራት አለ። ሶ አንድ ብቻ ሆነ ማለት ነው። እሺ ከዛ እሺ ሌላ 1 2 4 ይሄ ነው ቢ። እሺ ቢ ማይነስ ሲ ስንት ነው? ቢ ማይነስ ሲ ማለት ቢ ጋር ብቻ ያለ ሲ ውስጥ የሌለ ሁለት አለ፣ አራት የስ። ስለዚህ ምን መጣው? ኤ ማይነስ ቢ ክሮስ ቢ ማይነስ ሲ ስንት መጣ? 1.4 መጣ። ይችን እንደዚህ ለማለት ፈልገው ይመስለኛል። አይ ቲንክ ያ ሊሆን ከሆነ ይሄ ነው ሊሆን የሚችል። በጣም አሪፍ ግልጽ ነው ተማሪዎች። የስ ለምን እሷን በብራኬት ለማስቀመጥ ፈልገው ይመስለኛል። ሶ ከተቀመጠ እንደዚህ ሊቀመጥ ይችላል። ልክ ነው። ላይክ 1.4 ይሉና ላይክ እንደዚህ አድርጎ ማስቀመጥ ይቻላል ማለት ነው። በጣም አሪፍ። እሺ 54 ሌት ኤ 1 እና 2 ይዘዋል። ቢ ደግሞ 2 3 4 ይዘዋል። ሲ ደግሞ 4 እና 5 ይዘዋል። which one is true ነው የሚለው። ትክክል የሆነው የትኛው ነው የሚለው። ኤ ክሮስ ቢ ኢንተርሴክሽን ሲ ስኬል ነው።
ቢ ኢንተርሴክሽን ሲ ማለት ነው መጀመሪያ ኤ ክሮስ ማለት 1 ኮማ 2 ክሮስ ቢ ኢንተርሴክሽን ሲ ማለት ነው ቢ እና ሲ ውስጥ ያለ ሁለትና የለም 3 አለ የለም 2 3 የለም 4 ነው ማለት 4 ነው። ሶ ምንድነው የሚሆነው ይሄ 1 4 እና 2 4 ነው የሚመጣ ማለት ነው። ይሄ ይሆናል ማለት እኮ ነው 1 4 እና 2 4 ትክክል ነው። ሶ ዛንሰር ኢዝ ኤ መጣ ማለት ነው። ዛንሰር ኢዝ መጣ። ኦኬ ያው በቀይ ያሰመር ነው እንዳጋጣሚ እንዲጠፋ ፈልጌ ነበር። አጋጣሚ ስላላጠፉት ነው ኤዲተሮቹ። ሶ መልሱ ኦልሬዲ ስለተቀመጠ ማለት ነው። ሌሎችን ቼክ ብታደርጓቸው አይሆን። ሶ ዛንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። ኦኬ ሌላኛው ሌት ኤ ኤንድ ቢ ነን ኢምፒቲ ሴትስ ሳይዛት ነምበር ኦፍ ኤ ክሮስ ቢ ኤ ዊዛውት ቢ ይችን በእንትን ላስቀምጥላችሁ በቬን ዲያግራም just like this ኤን እዚህ ጋር ላስቀምጠው በነምበር ብቻ አንደርስታንድ ጋር ኤሌመንት እንዳይመስላችሁ። ኤ ዊዛውት ቢ ማለት እዚህ ጋር 6 ኤሌመንት አለ፣ እዚህ ጋር 6 ብዛቱ አሲዩም 6 አድርገው። ኤሲሜትሪክ ዲፈረንስ ቢ ደግሞ ማለት የሁለቱ ድምር እዚህ ጋር የሆነ ቁጥር አለ ማለት ነው። ችል ኤክስ ልበላ። ስለዚህ 6 ሲደመር ኤክስ ስንት ነው ማለት ነው? 9 ነው ማለት። ስለዚህ ኤክስ ስንት ነው መጣ? 3። እዚህ ጋር ስንት ይቀመጣል ማለት ነው? እዚህ ጋር 3 ይመጣል ማለት ነው። ሶ ማለት ቢ ዊዛውት ኤ ነምበር ኦፍ ቢ ዊዛውት ኤ ስንት መጣ? 3 መምጣት አለበት። ያ ይሄ ልክ ነው። ኢዝ ኖት ትሩ ነው ጥያቄው። ሶ ከዛ በኋላ ነምበር ኦፍ ኢንተርሴክሽን ቢ ደግሞ ነው ይዘናል። እዚህ ጋር ደግሞ 4 ነው። በጣም አሪፍ። ስለዚህ አሁን ኤ ዩኒየን ቢ ስንት መጣ? ነምበር ኦፍ ኤ ዩኒየን ቢ ስንት መጣ? 6 ሲደመር 4 ሲደመር 3 ስንት ይመጣል? 13 መጣ። ይሄው ኤ መጣ ማለት ነው። ኤ መጣ ማለት ነው። እሺ ነምበር ኦፍ ቢ ስንት ይመጣል? ነምበር ኦፍ ቢ ማለት ቼክ እናድርገው። ነምበር ኦፍ ቢ ማለት ስንት ነው? 3 ሲደመር 4 ነው፣ 7 ይመጣል። ይሄ ትክክል ነው። ነምበር ኦፍ ኤ ስንት ይመጣል? ነምበር ኦፍ ኤ ማለት ደግሞ ምንድነው? ነምበር ኦፍ ኤ 6 ሲደመር 4 10 ይመጣል። ትክክል ነው። ሰው መልሳችን ኤ መጣ ማለት ነው። ማለት በጣም አሪፍ። ኦኬ ጨርሰናል። ሶ ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ እንዳሳለፍ ተስፋ አደርጋለሁ ማለት ነው። በቀጣይ ደግሞ የ10ኛ ክፍል ከዛ 11 ከዛ 12 እያለ ዩኒት 1 ከጨረስን ማለት እንደገና ደግሞ ተመልሰን ዩኒት 2 እንቀጥላለን ማለት ነው። ሶ ኦንላይን ክላስ የምትፈልጉ ልጆች ካላችሁ ጆይን አድርጉ። ሳይሄዱባችሁ ታይሙ ማለት ነው። ከሌሎች ጋር አብረን ሳይን አድርጋችሁ ኦንላይን ክላሳችሁን አብራችሁ ትቀጥላላችሁ። ይሄ ዩቲዩብ ቻናል ምንድነው ኦንላይን ክላስ በስሪ ፌዝ የነበረውን በአንድ ፌዝ አድርገን አንዱን ሪቪዥን ክላሱን አንደኛውን ደግሞ ኤክሰርሳይሱን አድርገን የምናቀርብበት ነው። በእርግጠኝነት ይህን ቻናል ሰብስክራይብ ካደረጋችሁ እስከ መጨረሻው እስከ ፈተናችሁ እስከሚደርስ ድረስ አሪፍ ጊዜ ከኛ ጋር እንደምታሳልፉ ተስፋ እናደርጋለን ማለት ነው። በተረፈ መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ጊዜ። ቻው።